የአርቲስት ቴዲ አፍሮ ጓደኛ በእስር ቤት አሳዛኝ ነገር እንደገጠመው እየተነገረ ነው። እስረኛው ለፍርድ በቀረበበት ወቅት ችሎቱ በእስረኛው ቤተሰቦች ለቅሶ የችሎቱ ድባብ እንደተቀየረ እየተነገረ ነው። በዚህ የተነሳም በጸጥታ ኃይሎች ችሎቱን ለቀው እንዲወጡ መደረጋቸው ተነግሯል። ከታሰረ በኋላ ልጁን በድንገተኛ ሞት ያጣው የቴዲ አፍሮ ጓደኛ ሀዘኑን በእስር ቤት ሆኖ እያሳለፈ እንደሆነ ተነግሯል። አርቲስት ቴዲ አፍሮ አሁንም ሪከርዶችን እየሰበረ ነው። 10 ስራዎቹ ከ1 እስከ 10 ደረጃን በመያዝ ቀዳሚነታቸውን አረጋግጠዋል። አርቲስቱ አሁንም መነጋገሪያነቱ ቀጥሏል። በዝርዝር እንመለከተዋለን። አብሮነታችሁ አይለየን። የፍትህ አደባባዮች ብዙ ጊዜ የህግ አንቀጾች የሚነበቡባቸው ደረቅ ክርክሮች የሚሰሙባቸው ቀዝቃዛ ስፍራዎች ናቸው ይባላል። ነገር ግን ባሳለፍነው አርብ ሚያዝያ 30 ቀን ከሰዓት በኋላ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት የታየው ክስተት የህግን ደረቅነት በሰው ልጅ ጥልቅ ሀዘንና ሰቆቃ የሰበረ ልብን በሚያደማ የለቅሶ ሲቃ የታጀበ እጅግ አሳዛኝ ትዕይንት ነበረም። በድምፃዊ ቴዲ አፍሮ የቅርብ ወዳጅነቱ በሚታወቀው የሱፍ ያሲን መዝገብ የተጠረጠሩ ግለሰቦች ፍርድ ቤት በቀረቡበት በዚህ ዕለት ችሎቱ ከህግ ክርክር ባለፈም የከባድ ቤተሰባዊ ትራጀዲ ማስተጋቢያ ሆኖ ውሏል። የችሎቱ ሂደት የተጀመረው መርማሪ ፖሊስ ባለፉት 14 ቀናት ውስጥ ሰራውት ያለውን የምርመራ ማብራሪያ በማቅረብ ነበር። ፖሊስ ቀሪ የምርመራ ስራዎች አሉብኝ በማለት ተጠርጣሪዎቹ ዳግም ወደ ማረፊያ ቤት ወርደው ተጨማሪ 14 ቀናት እንዲፈቀድለት ፍርድ ቤቱን ጠይቋል። የፖሊስን ጥያቄ በጽኑ የተቃወሙት የተከሳሽ ጠበቆች በበኩላቸው ፖሊስ የቀረበውን የምርመራ ስራም ደንበኞቻቸው በዋስትና ወጥተው መከታተል እንደሚችል ሞግተዋል። ተጠርጣሪዎቹ የቤተሰብ አስተዳዳሪዎች ከመሆናቸውም በላይ መደበኛና ቋሚ አድራሻ ያላቸው በመሆኑም ፖሊስ በፈለጋቸው ጊዜ ሊያገኛቸው ስለሚችል ህገ መንግስታዊ የዋስትና መብታቸው ሊከበርላቸው ይገባል ሲሉ የህግና የሰብአዊነት ጥያቄያቸውን አቅርበዋል። ይሁን እንጂ የችሎቱን ድባብ በአንድ የቀየረውና የታዳሚውን ልብ በሀዘን የሰበረው የሱፍ ያሲን ጠበቃ ለፍርድ ቤቱ ያቀረቡት ልብ ሰባሪ መከራከሪያ ነበር። ጠበቃው ደንበኛቸው አሁን ላይ ከሚገኝበት የእስር እንግልት ባሻገር በቅርቡ ልጃቸው ከፎቅ ላይ ወድቆ ህይወቱ ማለፉን ለችሎቱ አረዱም። ይህ አባት የልጁን አስከፊና ድንገተኛ ሞት ተከትሎም ከገባበት ጥልቅ የሀዘን ማዕበልና የስነ ልቦና ስብራት ገና ሳያገግም በእስር ቤት መከራውን እያየ መሆኑን የገለጹት ጠበቃው የዋስትና መብት ተከብሮለት ሀዘኑን ከቤተሰቡ ጋር ሆኖ እንዲያወጣ ተማጽነዋል። ይህ የጠበቃው አንጀት የሚበላ ማብራሪያ በችሎቱ ውስጥ ሲሰማም የህጉን አዳራሽ ጸጥታ፣ የቤተሰቦች ኡኡታና መሪር የለቅሶ ሲቃ አናጋው። የልጅ ሞት ሀዘን ያደቀቀው አባት በእስር ቤት መቆየት ያንገበገባቸው የሱፍ ያሲን ቤተሰቦች እንባቸውን መቆጣጠር አቅቷቸው በችሎቱ ውስጥ ድምጻቸውን ከፍ አድርገው አለቀሱም። የህግ አዳራሹ በቅጽበት ወደ ሀዘን ድንኳንነት ተቀየረም። ነገር ግን የጸጥታ አስከባሪዎች የችሎቱን ስርዓት ለማስከበር በሚል ሀዘንተኞቹን በቁጣ ገጽሰዋቸዋል። ይህም ብዙዎችን ያሳዘነ ሆኖ አልፏል ተብሏል። የፖሊስን የዝምታ ትዕዛዝ መፈጸም ያልቻሉ የቤተሰብ አባላት ደግሞ እንባቸውን እያፈሰሱ ከችሎት አዳራሹ እንዲወጡ ተደርገዋል። ይህንን በእንባ በሲቃና በከባድ የህግ ክርክር የታጀበ ችሎት የመሩት ዳኛ መርማሪ ፖሊስ የጠየቀውን ተጨማሪ 14 ቀን የጊዜ ቀጠሮ ለመፍቀድ አሊያም የተጠርጣሪዎችን ሰብአዊና ህጋዊ ሁኔታ አገናዝቦ የዋስትና መብታቸውን ለማስከበር የምርመራ መዝገቡን ከፖሊስ ተቀብለው ለመመርመር ወስኗል ተብሏል። ፍርድ ቤቱ በዚህ ልብ ሰባሪ መዝገብ ላይ የመጨረሻ ውሳኔውን ለማሳለፍ ለግንቦት 5 ቀን የተለዋጭ ቀጠሮ በመስጠት የዕለቱን በእንባ የታጠበ የችሎት ውሎ አጠናቋል ሲል የዘገበው ዘሀበሻ ሚዲያ ነው። በሌላ ዜና ቴዲ አፍሮ አሁንም ዝነኛነቱን አስጠብቆ መቀጠሉና ሪከርዶችን እየሰበረ መሆኑ እያነጋገረ ነው። ቴዲ አፍሮ ለሶስተኛ ሳምንት የኢትዮጵያን የሙዚቃ ገበታ ተቆጣጥሯል ተብሏል። በሳምንቱ በዩቲዩብ ከፍተኛ ተመልካች ያገኙ 10 የኢትዮጵያ ሙዚቃዎች ዝርዝር ይፋ ሲሆን ድምፃዊ ቴዲ አፍሮ ከአንደኛ እስከ 10ኛ ያለውን ደረጃ ሙሉ በሙሉ በመያዝ አዲስ ታሪክ አስመዝግቧል። የሙዚቃ መረጃዎችን ተንትኖ ደረጃ የሚያወጣው የኔ ቫይቭ ሚያዝያ 30 ቀን 2018 ዓ.ም ባወጣው ሳምንታዊ መረጃ መሰረት የቴዲ አፍሮ አዲስ አልበም ስራዎች በሳምንቱ ውስጥ ብቻም በሚሊዮኖች የሚቆጠሩ አዳዲስ ተመልካቾችን በማግኘት የገበታውን አናት ተቆጣጥረውታል። ይህ ደረጃ የወጣው ከሰው ንክኪ ነጻ በሆነ አውቶማቲክ አሰራር ሲሆን መለኪያውም ሙዚቃዎቹ በሳምንቱ ውስጥ በዩቲዩብ ላይ የጨመሩት የተመልካች ብዛት ብቻ እንደሆነ ተገልጿል። በደረጃው መሰረት ዳስጣል ወይም አንሳው የተሰኘው ስራ በሳምንቱ ውስጥ ከ2.8 ሚሊዮን በላይ አዳዲስ ተመልካቾችን በማግኘት ወይም በመጨመር
በአንደኛ ደረጃ ላይ ተቀምጧል። በአጠቃላይ በሳምንቱ ምርጥ 10 ውስጥ የገቡት የቴዲ አፍሮ ስራዎች ብቻ መሆናቸው የአልበሙን ከፍተኛ ተቀባይነት የሚያሳይ ሲሆን ይህም በኢትዮጵያ ዲጂታል ሙዚቃ ታሪክ ውስጥ ታይቶ የማይታወቅ ስኬት ሆኖ ተመዝግቧል። በሳምንቱ ከፍተኛ ተመልካች ያገኙ ምርጥ 10 የአርቲስቱ ሙዚቃዎች ዝርዝር ውስጥ አንደኛ ዳስጣል ወይ ማንሳው ቴዲ አፍሮም 2,846,156 አዲስ እይታ በመጨመር፣ ሁለተኛ ሺህ ቢባል ወደ 90ዎቹ ቴዲ አፍሮ 2,269,028 አዲስ እይታ በመጨመር፣ ሶስተኛ ጸዳል ቴዲ አፍሮም 1,933,851 አዲስ እይታ በመጨመር፣ አራተኛ ስምምነን ጉራጌ ቴዲ አፍሮ 1,790,725 አዲስ እይታ በመጨመር፣ አምስተኛ መርከብ ቴዲ አፍሮም 1,282,541 አዲስ እይታ በመጨመር፣ ስድስተኛ ታየኝ ቴዲ አፍሮም 1,278,335 አዲስ እይታ በማግኘት፣ ሰባተኛ ጽዮን ሙሽራዬ ቴዲ አፍሮ 1,171,738 አዲስ እይታ በማግኘት፣ ስምንተኛ ብልጭታም ቴዲ አፍሮ 1,126,840 አዲስ እይታ በመጨመር፣ ዘጠነኛ ተወዳጅ ቴዲ አፍሮም 851,045 አዲስ እይታ በማግኘት፣ አስረኛ ጀንበር ቴዲ አፍሮም 755,029 አዲስ እይታ በመጨመር የአርቲስቱ ስራዎች ከ1 እስከ 10 ያለውን ደረጃ ይዘዋል። አርቲስት ቴዲ አፍሮ አሁንም ሪከርዶችን እየሰበረም አነጋጋሪነቱም ሳይበርድ በከፍተኛ ደረጃ ተቀባይነትን በማግኘት ተወዳጅነቱን አስጠብቆ መቀጠሉ እየተነገረለት ይገኛል። አበቃን። አብራችሁን ስለቆያችሁ እናመሰግናለን።